በኢትዮጵያ ባህር ትራንስፖርትና ሎጂስቲክ የቴክኒክ አማካሪ ናቸው። እሳቸው ጋር ቆይታ እናደርጋለን። ኢንጂነር ፍቅሩ እንኳን ደህና መጡ። እንኳን እናቆያችሁን። እኛም እናመሰግናለን። እስኪ ስለ ጣናነሽ 2 ጀልባ እናውጋ። ጉዟን ወደ ሀገር ቤት የጀመረችበትን ሂደትና መነሻዋን እንይ። እሺ፣ መነሻዋ በአብዛኛው ያው እንደምታውቁት ከቻይና ነው የተነሳቸው። መርከቧን ከቻይና ከአንድ አማካሪ ድርጅት ጋር ሆነን ነው አፈላልገን ያገኘናትና የቴክኒክ ተቋማን ይሄን ስራ የሚሰሩ ሰርቬሮች አሉ። እነሱን በማማከር እኛም ከዚህ ቁጥር እያደረግን የመርከቧን ደህንነት ያለችበት ሁኔታ የሰራቸውን ጊዜ ምን ያህል እንዳገለገለችና አሁን ደግሞ በነበረችበት ሁኔታ ምን አለ ብለን መርከቧን ከፈተሽን በኋላ እዚህ ስምምነት ተደረገ። ከዛ በኋላ መርከቧን ለመግዛት ውሳኔ የተደረሰና መገዛት ደረጃ ላይ ስንሄድ ከባህር ለወጣ እንድትፈተሽ እንድትጠገን እንድትቀባና አንዳንድ የጎደሉ ነገሮች ያሉትን በሙሉ በኢሜል እዛም ደግሞ የቀጠርናቸው የኛ ኤጀንቶች እነሱ እየተመላለሱ እያዩ ያለችበትን ኮንዲሽን ካሳወቁም በኋላ ድራይዶክ የሚባል ቦታ ተወሰደች። እዛ ጸዳች። ከስራም ያለው ያድጋል ሰር እንትን በርንክል የምንለው ነገር እሱ ተነሳ። ቀለም ተቀባችና አሶሳ ምትባል መርከብ አለችንኛ። እንግዲህ ካሉን ትልቅ መርከቦችና ከፍተኛ የጭነት አቅም ያላት አንዷ እሷ ናት። ክሬኖቿም የማንሳት አቅም 2 ክሬኖች አላት 100 ቶን የሚያነሱ በእነሱ ተጭና በአሶሳ መርከብ ተጭና ወደ ጅቡቲ እንድትመጣ ተደረገ። ጀልባችንን በመርከባችን ጣናነሽና ደግሞ ትንሽ ለሬስኪው ብለ ያዘዝናት ትንሽ ጀልባ አለች። እሷንም አድርገን ወደዚህ ያመጣናቸው የአሶሳ መርከብ ካፕቴን የአሶሳ መርከብ ባልደረቦች በጣም ትልቁን ድርሻ ተወጥተዋል። ምክንያቱም መርከቧ ጀልባዋ እዛ መርከብ ላይ ከተጫነች በኋላ ብዙ የባህር ላይ የሚያጋጥሙ አስቸጋሪ ሁኔታዎች አሉ። ማዕበል ነኝን ተቋቁመው መርከቧ ምንም ጀልባዋ ምንም አይነት ችግር ሳይደርስባት ጅቡቲ ወደብ እንድትደርስ ተደረገ። ጅቡቲ ወደብ ከደረሰች በኋላ ደግሞ ያው ወደ ያለችበት ቦታ ለማምጣት የሎጂስቲክ ስራ መሰራት ነበረበት። የመንገዱ ሁኔታ መታየት ነበረበት። ለዚሁ ስራ የሚሰሩ የስራ ተቋራጮችን አፈላልገን አገኘን። በምን አይነት መንገድ እንደሚሄዱ ተነጋገርን። አብዛኛዎቹ ደግሞ ይሄ ትልቁ የአባይ ፕሮጀክታችን ስላለ ለሱ የሚመጡ ትላልቅ ከፍተኛ ክብደት ያላቸውን እቃ የሚያጓጉዙ ካምፓኒዎች አሁን ስላሉንና የሱን ተሞክሮ ስላላቸው እነሱን ማምጣት አስፈልገና እነሱን ጠይቀን ይሄን የመንገዱ ሁኔታ ማስተካከል እሱ ራሱ ረጅም ጊዜ ነው ወሰደብን። ዋንስ እሱ ከሄደ በኋላ ምክንያቱ ምንድነው ከነኛዎቹ መተለየዎች ክብደቷ ትንሽ እነሱ ከፍ ይላል፣ ግን ትልቅነቱ ስፋቷ ቁመቷና ሀይቷ አሁን ያለውን ቻሌንጅ እንድናስጠቃ በደንብ አድርገን እንድናጤንና በየመንገዱ ላይ የሚያጋጥሙ ሁኔታዎችን እንድንቋቋም ተደርጋ ታሰበች። ፓወር ስቴሽኖች ቀደም እንደገለጸው ፓወር ስቴሽኖች አሉ፣ የፓወር ላይኖች አሉ። እነሱን ሁሉ ማለፍ ነበረባት። ለሱ የሚሆነውን ረጅሙን ነገር ሁሉ አቋርጠን የሚቆረጥም የአንቴና ሁኔታ ነበር። እሱንም ቆርጠን አዘካከልን። አሁን እንግዲህ ጉዞዋን ጀምራለች። በጉጉት እየጠበቅናት ነው። ቦታዋ ደርሷ ስራዋን እንድትጀምር በጣም እየፈለግን ያለነው የተቀናጀ ነገር እንዳለ ያሳያል። ጉዞዋ ላይ የጀልባዋ ወደ ሀገር ውስጥ መምጣትና ወደፊት ስራ መጀመር በውሃ ትራንስፖርት ላይ ምን በጎ ድርሻ ይኖረዋል? በጣም ትልቅ ድርሻ ይኖረዋል። ይሄ ምንም ጥርጥር የለውም። አንደኛ እንግዲህ አሁን በጣና ሐይቅ ላይ ያሉት አብዛኛዎቹ የጀልባ አይነቶች አሮጌ ናቸው። እነሱን የመቀየርና አዳዲስ ቴክኖሎጂ የማምጣት ከአዳዲስ ቴክኖሎጂ ጋር የመዋሃድ አሁን ዘመናዊ የሆኑ የናቪጌሽን እቃዎች አሉ እዛ መርከብ ላይና እሱ ራሱ ለሰራተኞቻችን ትልቅ የሆነ የእውቀት ግብአት ይዞ ይመጣል። መርከቧም ደግሞ አሁን ካሉት መርከቦች ፈጠን ትላለች በጣም የጣና ሐይቅ ያሉ መርከቦች ፍጥነታቸው አነስተኛ ነው። እቺ ደግሞ ትንሿ ደግሞ ጀልባ ብለን ያመጣናት ደግሞ ወደፊት ሐይቁን በተወሰነ ጊዜ ቼክ እያደረገን መንገዶቹ እናስተካክልበት ከማሪታይም ትራንስፖርት ባለስልጣን ጋር ደግሞ አድርገን
የተለያዩ ሰዎችን በየጊዜው ያሰለጠንን ለዚሁ ተግባር የሚሆኑ ባለሙያዎችን የምናፈራበት እንደዚህ ሁሉ ስለሚያገለግለን የዚች ጀልባ መምጣት ትልቅ አስተዋጽኦ ያመጣል። አይ ቲንክ እንደ ሪቮሉሽን መቆጠር እንችላለን ይሄንን ብያስባለሁ። ቱሪዝም ላይ የተከናወነ ያለውን ነገር ሶም ያስተውላሉና ለውሃ ቱሪዝም ዘርፍ እንደዚሁ የሚኖረው አበርክቶስ እንዴት ነው የሚታየው? በቱሪዝም ላይ ምንም የኮጥርጥር የለውም። አሁን በአብዛኛው እንግዲህ ጣና ላይ የሚጓጓዙ ብዙ ህዝብ አለ እዛ። እንደገና ደግሞ ቱሪስቶች ይመጣሉ። ብዙ የቱሪስት መስህቦች ጣና ላይ እንዳሉ ይታወቃል። ለነሱ ይሆናል። የፒልግሪሜጅ ጊዜ ደግሞ የሚሄዱ ብዙ የመንፈሳዊ ጉዞዎች ስላሉብን ለነሱ ሁሉ በጣም ትልቅ የሆነ ግብአት ታመጣለች። ከሌሎቹ እኔ እንግዲህ ካየኋቸው ከሰማኋቸው ለየት የምትለው አንደኛ የጭነት መጠኗ ወደ 188 ሰው ነው የሚይዘው። ለነኚህ ለ188ቱም እንደገና ለጀልባዋ ሰራተኞችም ይሆናሉ ብለን ላይፍ ጃኬት ሙሉ ነው። አደጋ ቢደርስ ለዋላ ያሉ ላይፍ ራፍት የምንላቸው አሉ። 250 ሰው ይዛሉ፣ 265 ሰው ይዛሉ። ስለዚህ በቂ የሆነ ለሰው ኃይሉ እዛ መርከብ ላይ ጀልባዋ ላይ ለሚጓጓዝ ሰራተኛ ሴፍቲዋ ስታንዳርዳን በጠበቀ መልኩ አድርገን ነው። ይሄን ስናደርግ ደግሞ ከማሪታይም ባለስልጣን ጋራ ብዙ ኢንፎርሜሽኖች ወስደናል። እነሱም ደግሞ የዓለም አቀፍ የማሪታይም ባለሙያዎችና ከዓለም አቀፍ ድርጅቶች ጋር ያሉትን ኢንፎርሜሽኖች ሰጥተውን እነኚህ ይሟሉ ብለን ነው መርከቦች ጀልባዋ ላይ እነኚህን ሁሉ ነገሮች ለማሟላት የሞከርነው። ለወደፊቱ ትልቅ የሆነ ለሁላችንም ጥሩ ትምህርትም ግብአትም ትሆናለች። አሁን ከዚህ የተሻሉ ሀሳቦችን ድርጅቱም አለው። ከሷ ነስ ያሉ ግን ፈጠን ያሉ ጀልባዎችን ለማምጣት ነው ፕላን ውስጥ አለን። እንግዲህ በፕላናችን መሰረት ጣና ላይ ብቻ ሳይሆን ጫሞ ወንዝ ላይም እንደዚሁ ጫሞ ሐይቅ ላይ ህዳሴ ግድብ ላይም እንደዚሁ ወደፊት ይሳካል ብለን የምናስበው የቱሪዝም ስራ ይኖራል ብለን ስለምናስብ ለእነኚህ ሁሉ ይሆናል። አሁን ባለችበት እንግዲህ እሷን ቦታዋ ደርሳ መቼ ነው ስራውን የምትጀምረው ብለን እንግዲህ በጣም ረጅም ጊዜ ነው ወሰደችብን ሎጂስቲኩን ለማሳካት። በሰላም ቦታዋ መድረሷን ነው እየተጠባበቅን ያለነውና ጉዞዋ ተሳክቶ ደግሞ ሁላችንም ደስ ብሎን ደርሳለች የሚለውን ነገር ለማየት ነው ጉጉታችን። ቺፍ ኢንጂነር ፍቅሩ የማነ ለጊዜውትና ለሰጡን ሙያዊ ማብራሪያ በጣም አድርገን እናመሰግናለን። እኔም አመሰግናለሁ።